በቀጠናዊ አብሮነትን ትብብርም ዙሪያ ኢትዮጵያና ግብጽም ለንጽጽር አይቀርቡም። ግብጽም የጠበበ ፖለቲካዊ ፍላጎትም ለማሳካትም የውስጥና ቀጠናዊ ፈተናዎችን ለማለዘብ የታላቁ የኢትዮጵያ ህዳሴ ግድብን ዓለም አቀፋዊ ይዘትም በማስያዝም የተባበሩት መንግስታት መድረክን እንደምቹ መደላደል እየተጠቀመችበትም ትገኛለችም ብለዋል። ጥላቻ መለያየትን ብቻም ያስፋፋል፣ መልካም እድሎችንም ከመጠቀም ያርቃል ያሉትም አምባሳደር ዮሴፍ በስተመጨረሻ መልእክታቸው ግብጽም የጥላቻ መንገድን ወደ ጎን በማድረግ በቀጠናዊ ትብብር ዙሪያ በጋራ መስራት ላይ ታተኩር የሚል ጥሪም አቅርበዋል። ላለፉት 14 ዓመታት በዲፕሎማሲያዊ ጦርነት ውስጥ የከረሙትም ኢትዮጵያና ግብጽ በቀጣይነትም ወደ ወታደራዊ ግጭት ውስጥ ይገቡ ይሆን የሚለው ጥያቄ ማስነሳቱም አልቀረም። ይህንን በተመለከተ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከቢቢሲ ፎከስ ኦን አፍሪካ ፕሮግራም ጋር በደረጉትም ቃለ ምልልስ ኢትዮጵያ በአፍሪካ ህብረት ጥላ ስር የሚሰማራ የሰላም አስከባሪ ሰራዊት በሶማሊያ ምድር እንዳሰማራች ግብጽም በቀጣይነት የሰላም አስከባሪ ጦሯን በሶማሊያ እንደምታሰማራ በማረጋገጥ ጦርነቶችን ግጭትን ማስቆም የተባበሩት መንግስታት ዋነኛ ኃላፊነት መሆኑን የጠቀሱት የአሜሪካው ፕሬዝዳንት ትራምፕ ከተጀመረ ከ28 ዓመት እስከ 36 ዓመታት ሊፈጅ የሚችሉ 7 ጦርነቶችን በማስቆማቸው ለእርሳቸው ከባድ ወይም ጥሩ ያልሆነ ፈተና ነው ሲሉ ፌዝ አዘል አስተያየታቸውን ጣል አድርገው ነበር። የአሜሪካው CNN እውነትን አፈላላጊ ወይም ፋክት ቼኪንግ ቡድን ባደረገው ምርመራ ፕሬዝዳንት ዶናልድ ትራምፕ በኢትዮጵያና በግብጽ በኮንጎና በሩዋንዳ በእስራኤልና በኢራን በኮሶቮና በሰርቢያ በአርሜኒያና በአዘርባይጃን በካምቦዲያና በታይላንድ መካከል የተካሄዱ ወይም ሊካሄዱ ነበር ያሏቸውን ጦርነቶችን አቀዝቅዣለሁ ማለታቸው በመረጃ በማስረጃ የተደገፈ አይደለም፣ በጥሬ አማርኛ ውሸት ነው ብሎታል። እንደ CNN ምልከታም በኢትዮጵያና በግብጽ መንግስታት መካከል የተፈጠረው ወታደራዊ ግጭት ወይም ፍጥጫም ሳይሆን ፕሬዝዳንቱ ማለትም ፕሬዝዳንት ዶናልድ ትራምፕ ወደ ነጩ ቤተ መንግስታቸው ከመምጣታቸው በፊትም በታላቁ የኢትዮጵያ ህዳሴ ግድብ ግንባታ የውሃ ሙሌትም ምክንያትም የተፈጠረ የዲፕሎማሲያዊ ፍጥጫም እንጂ ኢትዮጵያ የታችኛው የአባይ ተፋሰስ አገራትም ከሆኑትም ከሱዳን በተለይ ከግብጽ በዋነኛነት በታላቁ የኢትዮጵያ ህዳሴ ግድብ ግንባታ የውሃ ሙሌትና የተናጠል የግንባታ ምረቃት ዙሪያ የተያያዙት ዲፕሎማሲያዊ የቃላት ጦርነትም ቀጥሏል። አንዳንድ ወገኖችም ኢትዮጵያና ግብጽ ወደ ቀጥተኛ ወይም የውክልና ጦርነት በእንግሊዝኛው ፕሮክሲ ጦርነትም ሊገቡ ይችላሉ ይሆን ሲሉ ይጠይቃሉ። ሌሎች ወገኖችም በበኩላቸው የተቃረነ ግምታቸው በመሰንዘር ላይ ይገኛሉ። የታላቁ የኢትዮጵያ ህዳሴ ግድብ ባለፈው ጳጉሜ 4 2017 ዓ.ም በይፋም ከመመረቁ በፊትም ኢትዮጵያ ዓለም አቀፍ ህግጋትን ጥሳለች የሚል ይዘታ ያለው ደብዳቤ ለመንግስታቱ ድርጅት የጸጥታው ምክር ቤትም ግብጽም አቅርባለች። የግብጹ የውጭ ጉዳይ ሚኒስትር ባዲር አብዱላቲ በደብዳቤያቸው ላይ ኢትዮጵያ የታላቁ የህዳሴ ግድብ በተናጠል መመረቋና ለስራ መዋሏ የዓለም አቀፍ ህጎችን የተጣረሰም ተቀባይነት የሌለው ግብጽን ከአባይ ወንዝ ጉዳይ አይኗን ጨፍና የህልውና መብቷን በዝምታም ታልፋለች ማለት ቅዠት ነው። ኢትዮጵያ የአባይ ወንዝ በተናጠል እንድትቆጣጠር ካይሮ አትፈቅድም ብለዋል። የግብጹ የውጭ ጉዳይ ሚኒስትር ባዲር የተቃውሞ ደብዳቤያቸውን ሲቀጥሉ ግብጽም የህዝቧን ፍላጎትና የመኖር መብትን ለማስጠበቅ ሁሉንም ዓለም አቀፋዊ ህጎችንና የተባበሩት መንግስታት ቻርተርን በመጠቀም የመኖር ዋስትናዋን ታስከብራለች። ኢትዮጵያ እየተጓዘችበት ያለው የተናጠል ሂደትም በአባይ ወንዝ ለረጅም ዓመታት ዓለም አቀፍ ህጎችን የጸጥታው ምክር ቤትም ፕሬዝዳንት እንደ ፈረንጆቹ አቆጣጠር በወርሃ መስከረም ወይም ሴፕቴምበር 2021 ያወጣውን መመሪያ ጭምር የሚጣረስም ሂደት ነው ብለውታል። ኢትዮጵያ በወቅቱ በውጭ ጉዳይ ሚኒስትሯን በኩል በመንግስታቱ ድርጅትም የጸጥታው ምክር ቤትም ለግብጽ በሰጠችው ግብረ መልስ የአባይን ወንዝ የመጠቀም ሉዓላዊ መብታችን ነው፣ ግብጽ እያካሄደች ያለው መንገድ የውሃ የብቸኝነትና የበላይነትን ወይም ሄጎሞኒክ
ታሪክም እሳቤን ነው የተናጠል ባለቤትነትን የምታቀነቅነው ኢትዮጵያም ሳትሆን ለቀጠናው ስጋት የሆነችው ያለቻት ግብጽ ነችም የሚል ምላሽ መስጠቷም አይዘነጋም። በጽሁፍ የቃላትም ጦርነትም የገቡትም ኢትዮጵያና ግብጽም ባለፈው መስከረም ወይም በፈረንጆቹ ሴፕቴምበር 28 2025 ኤሮፓ አቆጣጠር በአሜሪካው ኒውዮርክ ግዛት በተካሄደው 80ኛው የመንግስታቱ ድርጅት የመሪዎች ስብሰባ ላይ በግንባር የኢትዮጵያና የግብጽ ዲፕሎማቶችም የተካረረም የቃላት ልውውጥ ማድረጋቸውም ተመልክቷል። በመንግስታቱ ዓመታዊ ጉባኤ ላይ የተገኙትም የግብጹ የውጭ ጉዳይ ሚኒስትር ባዲር ባለፈው ቅዳሜ በሰጡትም አስተያየትም ኢትዮጵያ በሚሊዮኖች የሚቆጠሩ የግብጽና የሱዳን ህዝቦችን የመኖር መብታቸውን ከጥያቄ ውስጥ እየከተተችም ትገኛለች። ግብጽ በአባይ ወንዝም ተፋሰስ አገራት መካከል ለረጅም ጊዜ የሚጸናም ትብብር እንዲኖር ትሻ ነበረም። ይሁን እንጂ ኢትዮጵያ በተቃራኒው ዓለም አቀፍ ህግን ለመጣስም መርጣለች። ኢትዮጵያ በምትከተለው የተናጠል እርምጃም በታችኛው የወንዙ ተፋሰስ አገራት ላይ ጫና ለመፍጠር እየተንቀሳቀሰች ትገኛለች በማለትም ጸረ ኢትዮጵያም ክስም አቅርበዋል። የግብጹ ከፍተኛ ባለስልጣን አብዱላቲም ጸረ ኢትዮጵያ አስተያየታቸውንም ሲቀጥሉ ኢትዮጵያ በሚሊዮኖች የተቆጠሩ የታችኛው የወንዙ ተፋሰስ ህዝቦችም ህልውና ላይ አደጋም ስጋት ገርጣለች። የተፋሰሱ የታችኛው አገራት መብታችንን ከማስከበር ወደ ኋላ አንልም፣ ይህንንም ለማከናወን አቅሙም ብቃቱም አለን ሲሉም ተደምጠዋል። አገራቸው ግብጽ በዓለም አቀፍ ህግ መሰረትም የዳኝነትና የገላጋይነት ሂደትም እንዲካሄድም እጆቿን ዘርግታ እንደምትጠባበቅ የገለጹት አብዱላቲም ከኢትዮጵያ በኩል የሚካሄደው የድርድር መንፈስም ጊዜ መግዣም እንጂ ከልብ የመነጨም ለዓለም አቀፍ ህጎችም ተገዥነት ያለው አይደለም። ይህንን ጉዳይ በዓለም አቀፍ ዳኝነትና ገላጋይነት አማካኝነትም ለመቋጨት በሙሉ ልብም ዝግጆች ነን ሲሉም ተደምጠዋል። በመንግስታቱ የመሪዎችም ስብሰባ ላይ ለግብጽ መንግስትም ምላሽም የሰጡት በኒውዮርክ የኢትዮጵያ መንግስት ምክትል ቋሚ ተወካይ የሆኑት አምባሳደር ዮሴፍ ካሳይ የታላቁ የኢትዮጵያ ህዳሴ ግድብ ጉዳይ በግብጽ መሰረተ ቢስና ሐሰተኛ መረጃዎች አማካኝነት ለጸጥታው ምክር ቤት መቅረብ አልነበረበትም። ኢትዮጵያ በታላቁ የህዳሴ ግድብ በአባይ ወንዝ አጠቃቀም ዙሪያ በተደጋጋሚ ጊዜያት በእውነታነትና በአቋምና በዓለም አቀፍ ህግጋት መሰረት ስትቀርብም ቆይታለች። ኢትዮጵያ በአባይ ወንዝ አጠቃቀም ጉዳይ ዓለም አቀፍ ህጎችን እኩል ተጠቃሚነትና የኢትዮጵያ መሰረታዊ ፍላጎትን በማከለ መልኩ ትቀጥላለች። የግብጽ የጥላቻ አካሄድ ግን ግልጽ በሆነ መንገድም ቀጥሏልም ብለዋል። የላኛው የአባይ ወንዝ ተፋሰስ አገራት የሆኑት ኢትዮጵያን ጨምሮ 9 አገራት ብሩንዲ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ኤርትራ፣ ኬንያ፣ ሩዋንዳ፣ ደቡብ ሱዳን፣ ታንዛኒያና ኡጋንዳ በቀኝ ግዛት ዘመን የነበረው ያረጀ ያፈጀ ስምምነትም ተግባራዊ እንዲሆንባቸው ግብጽ ስትጥር ቆይታለች ያሉት አምባሳደር ዮሴፍ ኢትዮጵያም ዜጎቿ መሰረታዊ መብታቸው የሆነውን ንጹህ የመጠጥ ውሃ፣ የምግብ ዋስትና እና የኤሌክትሪክ ኃይል ተጠቃሚነትም እንዲሆኑ ትፈልጋለች። ግብጽ የኢትዮጵያ መሰረታዊ ፍላጎትን በመቃወም በተቃራኒው ይህ ጊዜ ያለፈበትን ያሉትን የአባይ ወንዝም በብቸኝነት የመጠቀም መብትም አለኝ ጥያቄውን አጉልታም ለማሳየትም ጥረት እያከረች ትገኛለች በማለትም የግብጽ መንግስትን ወረፈዋል። ኢትዮጵያ በታላቁ የህዳሴ ግድብ እቅድና የግንባታ ሂደትም ዙሪያ ግብጽን ተሳታፊ ማድረጓን ያወሱት አምባሳደር ዮሴፍ ግብጽ በሌላ ጠርዝም የቀድሞ ስልጣኔ ያወደመ የማህበረሰብ ክፍሎችን ያፈናቀለ ያሉትን የታላቁ የአስዋን ግድብን በተናጠል ለመገንባትም ችላለች። የግብጽ ዋነኛ ፍላጎት በጋራ መግባባትና መጠቀም ላይ አብክሮ ለመስራትም ሳይሆን የቀኝ ገዢዎችም ዘመንን የአባይ ወንዝ ፍጹም ተጠቃሚነትንና ተቆጣጣሪነትን ለማስቀጠል እየተሯሯጠችም ትገኛለች በማለትም ግብጽን ኮንነዋል። ኢትዮጵያም ለሰላምናም ለቀጠናዊ ትብብር በቁርጠኝነትም እየተንቀሳቀሰች ነች ያሉትም አምባሳደር ዮሴፍ ግብጽ እነዚህን የኢትዮጵያን ጥረቶችን ለማጥፋትም በጎረቤትም አገሮችም ውስጥም ሰላም እንዲርቅም አለመረጋጋትም እንዲነክስም የጦር መሳሪያዎችን በመላክም የፖለቲካም ጣልቃ ገብነትም እየፈጸመችም ትገኛለች። በቀጠናዊ አብሮነትን ትብብርም ዙሪያ ኢትዮጵያና
ግብጽም ለንጽጽር አይቀርቡም። ግብጽም የጠበበ ፖለቲካዊ ፍላጎትም ለማሳካትም የውስጥና ቀጠናዊ ፈተናዎችን ለማለዘብ የታላቁ የኢትዮጵያ ህዳሴ ግድብን ዓለም አቀፋዊ ይዘትም በማስያዝም የተባበሩት መንግስታት መድረክን እንደምቹ መደላደል እየተጠቀመችበትም ትገኛለችም ብለዋል። ጥላቻ መለያየትን ብቻም ያስፋፋል፣ መልካም እድሎችንም ከመጠቀም ያርቃል ያሉትም አምባሳደር ዮሴፍ በስተመጨረሻ መልእክታቸው ግብጽም የጥላቻ መንገድን ወደ ጎን በማድረግ በቀጠናዊ ትብብር ዙሪያ በጋራ መስራት ላይ ታተኩር የሚል ጥሪም አቅርበዋል። ላለፉት 14 ዓመታት በዲፕሎማሲያዊ ጦርነት ውስጥ የከረሙትም ኢትዮጵያና ግብጽ በቀጣይነትም ወደ ወታደራዊ ግጭት ውስጥ ይገቡ ይሆን የሚለው ጥያቄ ማስነሳቱም አልቀረም። ይህንን በተመለከተ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከቢቢሲ ፎከስ ኦን አፍሪካ ፕሮግራም ጋር ባደረጉት ቃለ ምልልስ ኢትዮጵያ በአፍሪካ ህብረት ጥላ ስር የሚሰማራ የሰላም አስከባሪ ሰራዊት በሶማሊያ ምድር እንዳሰማራች ግብጽም በቀጣይነት የሰላም አስከባሪ ጦሯን በሶማሊያ እንደምታሰማራ በማረጋገጥ ነገር ግን በሁለቱ አገራት ማለትም በግብጽና በኢትዮጵያ ሰራዊት መካከል በሶማሊያ ምድር የድንበር ተሻጋሪ ጦርነት ወይም ፕሮክሲ ወር ሊኖር እንደማይችል ፕሬዝዳንት ሐሰን ያላቸውን እምነትም ገልጸዋል። ኢትዮጵያም ከሶማሊያም ጋር ድንበር አቅራቢያም ሰራዊት እንደምታሰፍርም ግብጽም ከኢትዮጵያም ሰራዊት በተቃራኒ በ100 ኪሎ ሜትሮች ርቀት ላይ ሰራዊት እንደምታሰፍር የገለጹት የሶማሊያው ፕሬዝዳንት ሐሰን ሼክ ግብጽ የኢትዮጵያን ሰላምን አስከባሪዎችን የምትረብሽበት ኢትዮጵያም እንዲሁ የግብጽን የሰላም አስከባሪ ወታደሮችን የምታወክበት ምክንያትም አይገባኝም። ኢትዮጵያና ግብጽን ጦርነት ማካሄድም ከፈለጉ በራሳቸው መንገድ ሊዋጉ ይችላሉ። በሶማሊያ መሬት ግን የጦር አጀንዳና ጦርነትም እንዲሰበቅም አንፈቅድም በማለትም ኢትዮጵያና ግብጽ በሶማሊያ መሬት ላይ ምንም አይነት ወታደራዊ ግጭት ውስጥ እንደማይገቡ ፕሬዝዳንት ሐሰን እምነታቸውን ገልጸዋል። ኢትዮጵያ ራሷን ከሶማሊያ መቃደሾ አካልነት የዛሬ 34 ዓመት በማግለል ሉዓላዊ አገርነት ባወጀችው ነገር ግን ዛሬ ድረስ ዓለም አቀፋዊ ዕውቅና ባላገኘችው ከሶማሊላንድ ራስ ገዝ ጋር የባህር በርም ተደራሽነት በመትኩ ለሶማሊላንድ ዕውቅና ማስገኘት ከኢትዮጵያ ሀብትም ተቆንጥሮስ ለሶማሊላንድ ይሰጣል የተባለ አነጋጋሪ የመግባቢያ ሰነድ ስምምነት ወይም ሜሞራንደም ኦፍ አንደርስታንዲንግ ባለፈው ጥር ወይም በፈረንጆቹ ጃንዋሪ 1 2024 አዲስ አበባ ላይ መፈራረሟን ተከትሎ በአዲስ አበባና በመቃደሾ መንግስታት መካከል ከጦርነት መልስ ከፍተኛ የተካረረ ዲፕሎማሲያዊ ፍጥጫ መገባበቱ ይህንንም ውጥረትም በማብረድ ረገድ የቱርኩ ፕሬዝዳንት ኤርዶጋን ከፍተኛ ሚና በመጫወት በመቃደሾ የሚገኘው የኢትዮጵያ ኤምባሲ ዳግም ስራውን እንዲጀምር ኢትዮጵያ በሶማሊያ በአፍሪካ የሰላም አስከባሪ ጦር ስር ወደ 2500 የሚጠጋ ወታደሮቿን እንድትልክ የሶማሊያ መንግስትም ይሁንታ መስጠቱ አይዘነጋም። ኢትዮጵያ ከሶማሊላንድ ራስ ገዝ ጋር የተፈራረመችው የመግባቢያ ሰነድም ስምምነትን ተከትሎ በተገኘው አጋጣሚ በተከፈተው የዲፕሎማሲያዊ ክፍተትም እንደ መልካም እድል የተጠቀመችው ግብጽ ባለፈው ሐምሌ ወይም በፈረንጆቹ ጁላይ 2024 ከሶማሊያ መንግስት ጋር ወታደራዊ ስምምነት ከመፈረሟም በተጨማሪ ባልተለመደ መልኩ ብዛት ያለው ዘመናዊ የጦር መሳሪያዎችን በአውሮፕላን ወደ ሶማሊያ አጓጉዛለች። ይህም የግብጽ እንቅስቃሴም ከ40 ዓመት ወዲህ የመጀመሪያው የግብጽ ወታደራዊ እንቅስቃሴ መሆኑን ተመልክቷል። ሶማሊያ ከተጠቃችም ወይም የሶማሊያ ደህንነት ስጋት ውስጥ ከገባም ግብጽ በዝምታም አታልፈም የሚል አቋም ቀደም ሲል ያንጸባረቁትም የግብጹ ፕሬዝዳንት አብዱል ፈታህ አልሲሲ በሶማሊያ ውስጥ የሚሰፍር 1091 የሚደርስ የሰላም አስከባሪ ሰራዊት አገራቸው እንደምትልክ አቋሟን ከማሳወቃቸው ባለፈ የግብጽ ወታደራዊ ባለስልጣናት ከሶማሊያ አቻቸውና ከአፍሪካ ህብረት የሰላም አስከባሪ ባለስልጣናት ጋር መቃደሾ ውስጥ ሰሞኑ መምከራቸው ታውቋል። በአፍሪካ ህብረት ጥላ ስር በሶማሊያ የሚሳተፉ አገራት ኢትዮጵያ፣ ግብጽ፣ ኡጋንዳ፣ ጅቡቲ፣ ኬንያ በድምሩ ወደ 12000 የሚጠጋ ጦር ሰራዊትና የፖሊስ እንደዚሁም የሲቪል ሰራተኞችን የሚያሰማሩም ሲሆን ኡጋንዳ 4500 ወታደሮቿን በመላክም ቀዳሚውን ስፍራም ይዛለች።
ኢትዮጵያ፣ ጅቡቲ፣ ኬንያና ግብጽ እንደ ቀደም ተከተላቸው ይከተላሉ። በኢትዮጵያና በግብጽ መካከል ከአባይ ወንዝ በተለይ ከታላቁ የህዳሴ ግድብ ግንባታ የውሃ ሙሌትና አጠቃላይ መጠናቀቅ ጋር ስማቸው በቀጥታም ሆነ በተዘዋዋሪ የሚነሳው የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ቀደም ሲል ታላቁ ወዳጄና አጋሬ በማለት እንደ ፈረንጆቹ አቆጣጠር በ2017 በጋራ ጋዜጣዊ መግለጫቸው ላይ ዋሽንግተን ዲሲ ላይ ያሞካሻቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰሞኑን በተባበሩት መንግስታት የመሪዎች ስብሰባ ላይ በሰጡትም ዘለግ ያለ ንግግራቸው መካከል የኢትዮ ግብጽ የጦርነት ፍጥጫ ያሉትን ውጥረትን ጨምሮ ባለፉትም 7 ወራት ውስጥ ብቻም 7 ጦርነቶችን ዶናልድ ትራምፕ ማክሸፋቸውን ተናግረዋል። ጦርነቶችን ግጭትን ማስቆም የተባበሩት መንግስታት ዋነኛ ኃላፊነት መሆኑን የጠቀሱት የአሜሪካው ፕሬዝዳንት ትራምፕ ከተጀመረ ከ28 ዓመት እስከ 36 ዓመታት ሊፈጅ የሚችሉ 7 ጦርነቶችን በማስቆማቸው ለእርሳቸው ከባድ ወይም ጥሩ ያልሆነ ፈተና ነው ሲሉ ፌዝ አዘል አስተያየታቸውን ጣል አድርገው ነበር። የአሜሪካው CNN እውነትን አፈላላጊ ወይም ፋክትም ቼኪንግ ቡድን ባደረገው ምርመራ ፕሬዝዳንት ዶናልድ ትራምፕ በኢትዮጵያና በግብጽ፣ በኮንጎና በሩዋንዳ፣ በእስራኤልና በኢራን፣ በኮሶቮና በሰርቢያ፣ በአርሜኒያና በአዘርባይጃን፣ በካምቦዲያና በታይላንድ መካከል የተካሄዱ ወይም ሊካሄዱ ነበር ያሏቸውን ጦርነቶችን አቀዝቅዣለሁ ማለታቸው በመረጃ በማስረጃ የተደገፈ አይደለም፣ በጥሬ አማርኛ ውሸት ነው ብሎታል። እንደ CNN ምልከታም በኢትዮጵያና በግብጽ መንግስታት መካከል የተፈጠረው ወታደራዊ ግጭት ወይም ፍጥጫም ሳይሆን ፕሬዝዳንቱ ማለትም ፕሬዝዳንት ዶናልድ ትራምፕ ወደ ነጩ ቤተ መንግስታቸው ከመምጣታቸው በፊትም በታላቁ የኢትዮጵያ ህዳሴ ግድብ ግንባታ የውሃ ሙሌትም ምክንያትም የተፈጠረ የዲፕሎማሲያዊ ፍጥጫ እንጂ ትራምፕ እንደሚሉት የጦርነት ደመና አልነበረም በማለትም የፕሬዝዳንት ትራምፕን የሰላም አርበኝነትን አባባልን CNN አጣጥሎታል። በኢትዮጵያና በግብጽ መካከል የተፈጠረው ያለመግባባትም ያሰጋትም ጎረቤት ኬንያ የህዝብ እንደራሴዋ አፈ ጉባኤ የሆኑት ሞሴስ ሞቴኮ በቅርቡ በናይሮቢ የግብጽ አምባሳደር ሐሰን ዮስሪን በጽፈት ቤታቸው በመጋበዝ ባደረጉት ውይይትም ግብጽም ከኢትዮጵያ ጋር የገባችውን እሰጣ ገባ የሚቋጨው ሁሉንም የተፋሰሱ አገራትንና ባለድርሻ አካላትን ማከል ያደረገም በጋራ ማደግ መከባበር ላይ የተመረኮዘም ስምምነት አሜን ብሎ መቀበል ሲቻል ነው ብለውታል። አገራቸው ኬንያ ከኢትዮጵያ የታላቁ ህዳሴ ግድብ የኤሌክትሪክ ኃይል ተጠቃሚ እንደምትሆን ያልሸሸጉት የኬንያው የህዝብ እንደራሴ ሞሴስ እኛም ኬንያውያን ከግብጽም ሆነም ከኢትዮጵያ ጋር ጸብ የለንም፣ እናንተ ግብጻውያን በአባይ ወንዝም ስጋትም ካላችሁም ፕሬዝዳንት ዊሊያም ሩቶም በቅርቡ እንደተናገሩትም ጣታቸውን በኢትዮጵያ ላይ ብቻም ከመቀሰር ሁሉንም የተፋሰሱ አገራትን በመጥራትም ችግሩን በጠረጴዛ ዙሪያ እልባትም እንድናደርግበትም ጥረትም አድርጉ በማለትም ምክረ ሐሳባቸውን ለግሰዋል። የተናጠል እርምጃ መውሰድም ውጥረቶችን ያባብሳል፣ የአፍሪካ ቀንድን ያተራምሳል በማለትም ያስጠነቀቁት ኬንያው የፓርላማ አፈጉባኤ ሞሴስም ለሁሉም መፍትሄው መነጋገር የጠረጴዛ ዙሪያ ውይይትም ዘላቂ ሰላምን ያሰፍራል፣ ኢትዮጵያና ግብጽም ከፖለቲካዊ ፍጥጫ በመውጣት ህዝባቸውን ቅድሚያ ባደረገ የአባይ ወንዝ ትብብር ላይ ሊሰሩ ይገባል በማለት ሀገራቸው ኬንያም ለኢትዮጵያና ለግብጽ መንግስታትን ለማደራደር ዝግጁ መሆኗንም አሳስበዋል። በደቡብ አፍሪካ የሚገኘው የደህንነትም ተኮር ጉዳይ ሐሳብ አፍላቂ ወይም ቲንክ ታንክ ጥናት ተቋም ውስጥም ተመራማሪ የሆኑት ክሪስቶፈር ኦኬሎ በቅርቡ ስለ ታላቁ የኢትዮጵያ ህዳሴ ግድብ ለኢትዮጵያን ምንነት በተመለከተ ለቢቢሲ በሰጡት አስተያየት ኢትዮጵያን ምናልባት በሚበሉት እንጀራ ቀለምና አበላል እንኳን ሊቃረኑ ይችላሉ፣ ነገር ግን በታላቁ የህዳሴ ግድብ የከፋ ልዩነትም አይታይባቸውም። ኢትዮጵያን ይህንን የታላቁ የእንግሊዝ ከተማ ሎንዶንን የሚያክለውን ሰው ሰራሽም ሐይቅ በመፍጠር የገነቡትም የታላቁ ህዳሴ ግድብ እንዲያወጡብን ከሲሚንቶ በወንዝ ላይ በማዋሃድ የደረደሩትም የኮንክሪትም ቁልል አድርገው ሳይሆን የሚመለከቱትም በአገር ውስጥም ሆነ በውጭ የሚገኙትም ኢትዮጵያውያን ቅሬታቸውን አውጥተው የገነቡትም የሁሉም ነገር መስዋዕትነት ውጤትም አድርገው ይመለከቱታልም ብለዋል። ለኬንያው የህዝብ እንደራሴ አፈጉባኤ ሞሴስን ምላሽ የሰጡትም ግብጻዊ ዲፕሎማት ሆስኒ
ሰኔ የኬንያ ፕሬዝዳንት ዊሊያም ሩቶ በቅርቡ የታላቁ ህዳሴ ግድብ ምርቃት ላይ በመገኘት ንግግር ማድረጋቸው አገራቸው ግብጽ በኬንያ ላይ ጥቁር ነጥብ ብትይዝም ለግብጽ ህዝብ የህልውና ጉዳይ ነው ካሉት የአባይ ወንዝ የመጠቀም መብት ላይ ከጦርነት በመለስ በትብብር ለመስራት እንሞክራለን፣ ከቪክቶሪያ ሐይቅ ለሚነሳው የነጭ አባይ ወንዝ ገባሪ የሆነችው ኬንያ ለህልውናችን ወሳኝ የሆነውን ውሃን ስለሰጠችን በምላሹም ለኬንያ የኤሌክትሪክ የጤና አገልግሎት የማህበራዊ ዋስትና የቤት ግንባታ ላይ እርዳታ ለማድረግ ግብጽ ዝግጁ ነችም ብለዋል። በአንድ ወቅት ማደሪያ የለውም ነገር ግን ግንዲዞም ይዞራል የተባለው እና የተተረተለት አባይ በኢትዮጵያ ብርቱ ትብብር በአገሩ ኢትዮጵያ ውስጥ የበኩሉን አስተዋጽኦ ለማድረግ የተገራ ቢሆንም ለዘመናት የቆየው በቀጠናዊ ውጥረቶችም አልፎ የመንግስታቱ የጸጥታ ምክር ቤት ለአስቸኳይ ስብሰባዎች ያስቀመጠው የኢትዮጵያና የግብጽ ፖለቲካዊ ዲፕሎማሲያዊ መነቋቆር አባዜ ግን ቀጥሏል። ለብር ራዲዮ ለተጠናቀረው ታምሮ ገዳነኝ ቸርን ሰንበት መልካሙን ሁሉ ያሰማን።